ያንተ ውዳሴ ያንተ ዝማሬ በልቤ ሞልቶ እንዲፈስ ባፌ ሰተኸኝ የዜማ ስንቅ የጌታ ሰላምና ጸጋ ይብዛላችሁ ውድ የዜማ ስንቅ መሰናዶ ተከታታዮቻችን። ይህ የዜማ ስንቅ መሰናዶአችን እንግዲህ በኤልሻዳይ ቴሌቪዥን ኔትወርክ አገልግሎት በኩል የተዘጋጀ በየሳምንቱ የሚቀርብላችሁ ፕሮግራም ነው። ባለፈው ሳምንት በጣም የተወደደ እንግዳ ይዤላችሁ መጥቼ ነበረ። የዛን ደግሞ ቀጣይ ክፍል ዛሬም እንቀጥላለን። የዜማ ስንቅ ባለፈው ስናነሳ የዝማሬ አገልግሎት ከስብከት አገልግሎት ጋር እንዲሁም በጸሎትም ውስጥ በጣም ተያይዞ ብዙ ጥቅም እንዳለው ብዙ ሰዎችም እየተጽናኑበት እንደነበረ በእኔም በኩል አንስቼ ነበረና ጌታንም በጣም አመስግነናል። ትንቢታዊ አገልግሎት ከዝማሬ አገልግሎት ጋር ብዙዎች ማስኬድ ቢችሉ ወይም ለምሳሌ በዝማሬ አገልግሎት በጣም ብዙ ትንቢታዊ መልእክቶች ይመጣሉ። በቀጥታ የሚነገረውን የትንቢት አገልግሎት ያክል በዝማሬ ውስጥ ብዙ ሰዎች ተጽናንተው ብዙ ምስክርነቶችንም የሚሰጡበት ጊዜ አለና ከዛ ጋር በተያያዘ እንደው ማለት የምትፈልገው ነገር ወይም ምስክርነቶች የገጠሙም ነገሮች ካሉ። መዝሙር የስብከት መግቢያ አይደለም በጭራሽ። መዝሙር ራሱ መልእክት ነው። መዝሙር ብቻ አይደለም፣ እንደ ፕሮግራም የሚመራ ሰው ራሱ ዘማሪና ሰባኪን የሚያገናኝ ድልድይ ብቻ አይደለም። ወደ እግዚአብሔር ቤት በምንመጣበት ጊዜ ያሉት አገልግሎቶች በሙሉ ጌታ የሚጠቀምባቸው ናቸው። እኔ እንደውም እንደ ፕሮግራም እስኪጀመር የሚከፈቱ መዝሙሮች፣ በስፒከር የሚለቀቁ መዝሙሮች የራሳቸው ስራ አላቸው ብዬ አምናለሁ። በተግባርም እሱን ስላየሁኝ አሳሳ የሚባል ከተማ እዛ አንድ ቸርች ሄጄ ነበር ከብዙ ዓመታት በፊትና ገና ፕሮግራም ሳይጀመር መዝሙር ተከፍቷል። የናዝሬት ሽብሸባ መዘምራን የተከሸነ ቃላት የለኝም የሚለው መዝሙር ተከፍቶ በስፒከር ብዙ ሕዝብ ወደ ጉባኤው ገብቷል። ፕሮግራም አልተጀመረም። እኔም ፊት ወንበር ሄጄ ተቀምጫለሁ። ቀጥሎ ማገለግለው እኔ ነበርኩ እና ያ መዝሙር ተከፍቶ በስፒከር እየተዘመረ ባለበት አንዲት ሴት ላይ ያለ አጋንንት እየጮኸ ከጉባኤ መካከል እኔ ፊት ለፊት መጥቶ ለምንድን ነው እዚህ የመጣኸው? ምን አርጉ ነው የምትለን? አቃጠልከን እኮ አሰቃየህን ብሎ መጥቶ ራሱ በቃ ከዚህ በኋላ ይስፋህ ሄደንልሃል ብሎ ጮሆ ለቋል። ያ መዝሙር ተከፍቶ ሲዘመር እና መዝሙር በጣም ከባድ ተጽዕኖ አለው። ስለዚህ ማንኛውም ሰው ስብከት ለመስበክ ሲዘጋጅ እንደሚጸልይ የጌታን ምሪት እንደሚጠይቅ መጀመሪያ ዋልዝ ከዛ ችክችክ አላርግ ሳይሆን ሰው ማለት ያለበት መልእክት ዘማሪ መልእክተኛ ነው። ዘማሪ መልእክተኛ ስለሆነ በመልእክቱ ውስጥ በሚዘምረው መዝሙር ውስጥ ሰው አድሬስ እንደሚያደርግ ሰው እንዲዘምር ማድረግ ብቻ ሳይሆን ሰውየው መልእክቱን ተቀብሎ ጌታ ተናገረኝ እንዲል ማድረግ መቻል አለበት የሚል እምነት አለኝ። ከትንቢት አገልግሎት ጋር አንድ አብረን ስናያይዘው እኔ በኔ አገልግሎት እንዳየሁት እንደኔ እንደው የመዘመር ነገር የተሰጣቸው ሰዎች እና በትንቢት የሚያገለግሉ ሰዎች እንደዚህ ሲያገለግሉ አያለሁ። አንዳንድ ሰዎች እዚህ ምድራችን ላይ ያሉ ራሳቸው እየዘመሩ እንደዚህ ያገለግሉ ሰዎች አውቃለሁ። ሌሎች ደግሞ የሚረዷቸው ዘማሪዎች አሉ አብረዋቸው እና ምን እመክራለሁ ከነቢያት ጋር አብረው ሊያግዟቸው የሚዘምሩ ዘማሪዎች መንፈሱን ተከትለው የሚሄዱ ቢሆኑ አንዳንድ ጊዜ መንፈሱን ማይከተሉ ይሆኑና
በነቢዩ የሚተላለፈው መልእክትና ከዛ ቀጥሎ የሚዘምረው ዘማሪ ይሄ እርስ በርሱ የሚጋጭ መልእክት ይሆናል። ስለዚህ ራሳቸው መዘመር የሚችሉ በቃ መንፈሱን ተከትለው ራሳቸው እየዘመሩ ቢያገለግሉ፣ አጋዥ ዘማሪ አጠገባቸው ያሉ ደግሞ ዘማሪዎቹ ንቁ ቢሆኑ በቃ እየጸለዩ በመንፈስ ሆነው አብረው መንፈሱን ተከትለው የሚዘምሩ ቢሆኑ ትልቅ ስራ ይሰራል ብዬ ይሄን መክራለሁ። አንዳንድ የሚጋጭ ነገር ስለማይ ነቢዩ ያወራውን ወይም የሚያወርድ ነገር ሲመጣ ስለማይና ስለዚህ አንድ ነገር ትኩረት ከሰጠነው በደንብ እንዘጋጅበታለን። በቃ አገልግሎቴ ነው ብለን ካመንን በደንብ እናከብረዋለን፣ እንጠነቀቅለታለን። ስለዚህ ይሄ በሆነ መልእክትና በሆነ ምስክርነት መካከል ያለ ብሪጅ አይደለም መዝሙር፣ መልእክት ነው። ስለዚህ በእሱ አቅጣጫ እንደው ዘማሪዎች ንቁ ሆነው ቢንቀሳቀሱ፣ ነቢያትም ንቁ ሆነው ቢንቀሳቀሱ እመክራለሁ። እግዚአብሔር ይመስገን። በጣም ትልቅ ቁም ነገር ነው። ጌታ በጣም ይባርክህ። እንግዲህ ላወጣ ነው ዝም ብዬ ሚስጥር። በአንድ ወቅት ላይ የመዝሙር አልበም አዘጋጅተህ ነበረ እና እንግዲህ ጥቂት ዓመታት አልፈዋል ቆይቷል እና እነዛን እኔ ራሱ ያው እንግዲህ በብዙ እንትን ነው ረስተዋል እንጂ ቀደም ብዬ ቆይቻለሁኝ ጠይቄ ልከህልኝ አዳምጫቸዋለሁ። በጣም የሚገርሙ የተለያየ መልእክት ያላቸው የሚገርም አቅም ያላቸው ናቸውና እስኪ ስለሱ ትንሽ አጫውተን። እንዴት ነበረ የዛን ጊዜ ለመስራት ያንን አልበም የሄድክበት ሂደት፣ መልእክቶች፣ የዝማሬዎች ሁኔታ? ዛሬስ በስፋት ደግሞ አላገኘናቸውም እነዛን መልእክቶች። ነቢይ ሄኒ ያው መድረክ ላይ ለጸሎት ስብከቱም አገልግሎት የተለያዩ መልእክት ያላቸውን እንደነገርከን እነሱን ነው እየዘመርካቸው ብዙ ጊዜ የምታገለግለውና እነዛ ዝማሬዎችስ እንዴት ነው? ምን ደረሱ? ምን አዲስ ነገር ሳለ የሚለውን ነገር ሚስጥር አወጣው መሰለኝ ምናልባት ለማያውቁ። በጣም በርካታ መዝሙሮችን ነው ጌታ የሰጠኝ። በጣም ብዙ እና ብዙ ጥሩ ጥሩ መልእክት ያላቸው እስካሁን ድረስ አንዳንዶቹ ይዘምሯቸዋል እና በ97 ዓመተ ምህረት ላይ ደብረ ዘይት ላይ አንድ ዳንኤል የሚባል ወንድም መዝሙር ቤት የነበረው ሙዚቀኞችን አሰባስቦ ትንሽ የስቱዲዮ ነገር ከፈተ። ከሙዚቀኞቹ አንዱ ሁላችን አሁን የምናውቀው የምንባረክበት ዳዊት ጌታቸው ነው እና ያን ጊዜ እኔ ማበረታታት ፈለግኩ። ጀማሪ ስቱዲዮ ነው እንግዲህ አዲስ አበባ ጥሩ ጥሩ ስቱዲዮች ነበሩ። ቀረጻቸው፣ ሚክሲንጋቸው ጥሩ የሆነ በጣም መልካም ስቱዲዮች ነበሩ። እኔ ደግሞ እንግዲህ የመጀመሪያ አልበሜ እንደመሆኑ መጠን ጥሩ ቦታ ባሰራው ጥሩ ሊሆን ይችላል። የእኔ ሀሳብ የነበረው ግን በቃ እንደው እኔ መስዋዕት ሆኜም ቢሆን የእኔ የተበላሽቶም ቢሆን በቃ እነሱ ግን ይበርቱ። በቃ ደብረ ዘይት ላይ የሆነ ስቱዲዮ ተተከለ ተብሎ ጥሩ ነገር ይሁን ብዬ አስቤ እዛ ነው ያሰራሁት ደብረ ዘይት ላይ እና ሙዚቃ በጣም ጥሩ ነው። ሚክሲንጉ ነው ብዙ ጥሩ ያልሆነው እና በእርግጥ ሚክስ ለማድረግ አዲስ አበባ አንድ ቦታ እንግዲህ መጥተው ነው ሚክስ ያደረጉት እንጂ ሙዚቃውን የሰሩት ዳዊት ጌታቸውና ሌላ ኤርሚያስ የሚባል በጣም ቆንጆ ሙዚቃዎች አሉ። በጣም እና ዳዊት ጌታቸው በጣም ትንሽ ነበር ያኔ፣ ግን ቅመም የሆነ ልጅ ነበር። በጣም አሁን እንደምናውቀው ከልጅነቱ ነው እንደዛ የሆነውና በጣም እና በዛ ምክንያት 97 ዓመተ ምህረት ላይ አልጠላለፍም የሚል መጠሪያ ያለው በኦዲዮ በካሴትና በኦዲዮ ሲዲ እንደዛ አይነት እንግዲህ 10 ይሆን 11 መዝሙሮችን የያዘ ያኔ አውጥቻለሁኝ።
የሚያከፋፍለው ሆሳዕና የሚባል መዝሙር ቤት ነበረ። እንግዲህ ብዙ የተከፋፈለ አልመሰለኝም። እንግዲህ በእርግጥ አንዳንዴ ደግሞ ያላሰብኩት ቦታ ደርሶ አግኝቼ አውቃለሁ። የሆነ ቦታ ሲሄድ ራቅ ያለ ቦታ ሲሄድ ኢቨን ከሀገር ውጭ ሲሄድ አልበሙ በእጃቸው እንደሚገኝ የነገሩኝ ሰዎች አሉ። ግን ሚክሲንጉ ጥሩ ስላልሆነ ጥሩ አልተሰማም ብዬ ገምታለሁ። ግን ብዙ ደግሞ እየዞርኩ አገለግል ነበር። በጣም ዘምር ነበር። በየክፍለ ሀገሩ እየሄድኩኝ ብዙ ዘምር ነበር። ስዘምር እዚህ አልበሜ ላይ ያሉትን መዝሙሮች ሌሎችንም ጨምሬ ዘምር ነበርና ያ ነው የነበረው አጋጣሚ። አሁን ግን ባለፈው ዓመት 2016 ላይ ዝዋይ ከተማ ላገለግል ሄጄ አንድ ሙዚቀኛ አገኘሁ። እዛ ዘማሪዎችንም ሲያጅብ ነበር፣ እኔም ሳገለግል ሙዚቃ ሲጫወት ነበርና ጥሩ ነው የሚጫወተውና ጠርቼ ባረኩት። ባረኩት፣ አበረታታሁትና ስቱዲዮ እኮ አለኝ አለኝ። አሁን ዝዋይ ላይ ስቱዲዮ አለ ብዬ ማሰብ ይከብደኝ ነበረ። ይህንንም ልጅ ባበረታታውስ ብዬ አሰብኩ እና እንግዲህ አሁን 2016 ላይ ነው አንድ መዝሙር በምን እድሌ የሚል አንድ መዝሙር ከድሮ ያለማወቅን ወራት ከሚለው መዝሙር ጋር አንድ ላይ አድርጌ እሱ እንዲሰራልኝ አድርጌያለሁ። አንድ መዝሙር የኔ ዩቲዩብ ላይ አለ አክቹአሊ። እና ይሄንንም ያደረኩት የመስራት ሐሳቡ ኖሮኝ ሳይሆን ስቱዲዮ አለኝ ሲለኝ ግን ማንም የሚያውቅለት ስላልነበረ እስቲ ቆይ እሱ ጋር ልሰራና ከዛ ይሁን እንደዚህ የሚባለው ወንድም እሱ ጋር መዝሙራችሁን አሰሩ ልበል ብዬ እሱ ጋር ማሰራት ጀመሩ። እሱ እንደውም ጌታ ጥሩ እድል ሰጥቶት አዳማ ላይም ዘዋይ ላይም አድርጎ ሁለት ቦታ እየሰራ ነው አሁን ያለው። እንደው ማስታወቂያም እንደው ተናግሬለታለሁ ለሱ። ይሄ ነው እንግዲህ የመዝሙር እንደው መንገዴ ይሄ ነው። የ97ቱም አልበም ይሄ ነው ታሪኩ። በጣም የሚገርም ነው። መዝሙሮቹንም በጣም ስሰማቸው እኔም ተባርኬባቸዋለሁ። ለአንተ በጣም እዛ ካሉ ዝማሬዎች ውስጥ ቻሌንጅ ያደረገ ሊሆን ይችላል፣ በህይወት ከሆነ ገጠመኝ ጋራ የመጣም ዝማሬ ሊሆን ይችላል። በጣም የምትወደውና የሆነ ነገር ማለት የምትፈልገው አንደኛው መዝሙር? አሁን ይህን ጥያቄ ስትጠይቀኝ የመጡልኝ ሁለት መዝሙሮች አሉ። አንደኛው መዝሙር አለኝ ጌታ የሚል መጠሪያ አለው። ስለ እግዚአብሔር ቃል ኪዳን የሚያወራ መዝሙር ነው። ይሄ መዝሙር ወደ እኔ የመጣበትን ጊዜ በደንብ ነው ማስታውሰው። ሁልጊዜ በእኔ ከልጅነቴ ነው እንግዲህ ማገልገል የጀመርኩት። አገልግዬ በወረድኩ ቁጥር ውስጤ ይወቀሳል፣ ውስጤ ባዶ ይሆናል። ጥፋት ሰርቼ እንደ የወረድኩት ብዬ ሁልጊዜ ከመድረክ ስወርድ አንገቴን ዝቅ አድርጌ ንስሐ ነው የምገባው። ምን አጥፍቼ ይሆን ደግሞ ጌታዬ እሺ ማረኝ ነው የምለው። ስለ ረዳኸኝ አመሰግንሃለሁ አልልም። ይሄ ለብዙ ዓመት ነው የቆየው ከኔ ጋር። ምንድን ነው እንዳገለግል እግዚአብሔር ካልፈለገ ለምን አይለቀኝም? ሳገለግል መልካም ይሆናል፣ ሰዎች ይነካሉ። አንዳንዴ በመዝሙሬ ሰዎች ጌታን ይቀበላሉ። እየዘመርኩ አጋንንቶች የወጡበትም ጊዜ አለ እና እንደውም በጥሩ አገላለጽ ገልጸዋለች አንዲት እህት። ሄኖክ ሲዘምር ያደባድባል አለች። አዲስ ክርስቲያን ነበረች። ምን ይላል? ያደባድባል። እየዘመርኩ በሰዎች በጌታ መንፈስ ተነክተው እያለቀሱ አንዳንዶቹ ሲወድቁ አንዱ አንዱን ሲይዝ አንዱ ሲደግፍ አይታ አዲስ ወደ ቤተክርስቲያን የመጣች እህት ነበረችና ሄኖክ ሲዘምር ያደባድባል ብላ ገልጸዋለች በሷ በገባት አማርኛና እንደዚህ ሰዎች እየተባረኩ ህይወታቸው እየተለወጠ እኔ ከመድረክ ስወርድ ግን ሁሉ ጊዜ ውስጤ ባዶ ነው የሚሆነው። ለብዙ ሰው አማክሬያለሁ፣ መልስ አላገኘሁም። ብዙ ሰው እጅ ጭኖ ጸልዮልኛል፣ መልስ አላገኘሁም። ብዙ ጊዜ ጾሜያለሁ፣ ጸልያለሁ፣ መልስ አላገኘሁም። ለምንድን ነው ሌላው በአገልግሎት እየተደሰተ እኔም አልደሰተው የሚል ጥያቄ ነበረኝ። የሆነ ጊዜ በቃ ወሰንኩ።
በዚህ አይነት ስሜትማ አላገለግልም ብዬ ወስኜ ለመሪዎች ሁሉ አገልግሎት አቆማለሁ ብዬ ተናግሬ ተቆጥተው ነው የቀጠልኩት። እግዚአብሔር ብዙ ፍሬ ሰጥቶ እንዴት አገልግሎት ላቆም ትላለህ? ከፍሬ አታይም ወይ ብለው። እኔ ግን የምፈልገው ውስጤ መፍለቅለቅ መኖር አለበት። ውስጤ መደሰት አለብኝ። በቃ ሌላው እንደተባረከ ውስጤ መባረክ አለበት ነው የኔ። ስለዚህ በቃ ወይ ጌታ አገልግሎቴን አልተቀበለውም ይቅርብኝ ብዬ ብዙ ጊዜ ወስኛለሁና አንድ ቀን አስታውሳለሁኝ የሃይስኩል ተማሪ ነበርኩ። ምግብ የምታዘጋጅልን እህት ምግብ እስክታቀርብልኝ ሳሎን ቁጭ ብያለሁ የምግብ ጠረጴዛ ላይና ቁጭ ብዬ ምግብ እስኪቀርብልኝ እየጠበቅኩ ነው። ድንገት አንድ ድምፅ ነው የምሰማው። እንደ ሰባኪ ነው ድምፁን የምሰማው። ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ የሚለውን ጥቅስ ሰባኪ እንደሚሰብክ ያነብልኝና ያብራራልኛል። ድምፅ ነው የምሰማው። ጥቅሱን አንብቦ እንደ ሰባኪ ያብራራልኛል። እግዚአብሔር እኮ ብቻውን ነው የሚሰራው። ከአንተ ስሜት ጋር ተረዳጅቶ አይደለም። ስሜት ከፍም ቢል ዝቅም ቢል እግዚአብሔር የኪዳን አምላክ ነው። እግዚአብሔር ከአንተ ጋር ይሰራል፣ አልተወህም፣ አልጣልህም እያለ ብቻውን ታምራትን ያደርጋል እያለ በደንብ አድርጎ ይሰብከኛል። እና እኔ ማልቀስ ጀመርኩ። ከዛ ምግቡን ትቼ የሚቀርበው ምግብ ሳይቀርብ ትቼ ወደ መኝታ ክፍሌ ገብቼ ተንበርክኬ መጸለይ ስጀምር ይሄ አለኝ ጌታ የሚለው መዝሙሩን ተቀበልክ። የሰው ሕይወት በምድር ላይ ብርቱ ሰልፍ ነው፣ ተስፋ ጨልሞብኝ አልቅሼ ያውቃለሁ እያለ አለኝ ጌታ ስለ ቃል ኪዳኔ አልተውህም፣ የገባሁትን ቃል አላጥፈውም የሚል ይዘት ያለው መዝሙርና ያኔ ነው እሱ መዝሙር የተቀበልኩት። ከዛ በኋላ ይሄ ቃል ይሄን ቃል ያብራራልኝ ድምፅ ውስጤን ፈወሰው። በቃ ከዛ በኋላ ውስጤ መፍለቅለቅ፣ ውስጤ መባረክ አይደለም አገልግዬ ሳላገለግል ውስጤ ይፈነድቃል። ጌታ ሆይ አልኩ፣ እንደዚህ ማድረግ ካልቀረ ለምን ያን ያላረገው ይሄን ሁሉ ዓመት ለምን አስጨነቀኝ አልኩት። እንዳትታበይ ነው አለኝ ጌታ። እስክሰራህ ነው እንዳትታበይ ነው አለኝ ጌታ እንጂ በጌታ አዝኜበት ነበር ማለት ለምን አስጨነቀኝ አላሳዘነህም ወይ ብዬና ለካስ ሞቅ ቢለኝ በህዝቡ መሀል ጌታ የሚያደርገውን ነገር አይቼ በእኔ የሆነ ሊመስለኝ ይችል ነበር። ልጅ ነበርኳ፣ አልበሰልኩም። ስለዚህ ታብዬበት እንዳልጠፋበት ለእኔ ሊጠነቀቅ ብሎ ነው ጌታ ስሜቴን የያዘው እና በጣም ትልቅ ትምህርት አግኝቼበታለሁ። ይሄ መዝሙር በቃ ሁሌ በዘምረው ማይሰለቸኝ መዝሙር ነው። ስለ ቃል ኪዳኔ አልተውህም የሚል እግዚአብሔር ይመስገን። እንግዲህ ሁለተኛው መዝሙር በኋላ ልናገር መሰለኝ፣ ብዙ ጊዜ ወሰድኩ። በጣም ጥሩ፣ በጣም ልብ የሚነካ መዝሙሩን የተቀበልክበት ለረጅም ጊዜ ጥያቄ ሆኖ የቆየን ነገር ከአገልግሎት እኮ በኋላ አይደለም ሰጪ ተቀባይም ራሱ ደስ ይለዋል እና አገልግለን ጨርሰን ብዙ ነገር አይተን ደስ የሚል ነገር አይተን ስንሄድ ወደ ቤታችን እኮ ሊሰማን የሚገባው እንደ ሰው ስናስበው እንትን ነው። ግን ያ ረጅም ጊዜ ፔንፉል ነው። ግን ያንን ኤክስፒሪየንስ ካደረግክ በኋላ ፋይናሊ እግዚአብሔር የመጣበት የተናገረበት መልእክት ሆኖ ተቀምጦ ደግሞ ለሌሎችም እንዲተላለፍ ሆኗል እና በጣም የሚገርም ምስክርነት ነው። እግዚአብሔር የተመሰገነ ይሁን። ወደ ሁለተኛው ዝማሬ ብንሄድና እሱንም እስቲ ትንሽ ገጠመኙንም ብታጫውተን። ምን የሚል ዝማሬ ነው? እስቲ ሁለተኛውን ደግሞ ንገረና ለተመልካቾቻችንም እንጋብዛቸዋለን። በጣም እየጓጓ ነው እኔ ራሱ። እግዚአብሔር ይባርክ። ሁለተኛው ዝማሬ ያለማወቅን ወራት የሚል ዝማሬ ነው። እሱን ዝማሬ የተቀበልኩት የዩኒቨርሲቲ ተማሪ ሆኜ ነው። ምንድነው ያደግኩበት ቸርች ከኛ ቸርች ውጪ ያሉ
ሌሎች ቸርች ያሉ ሰዎችን በተለይ ደግሞ እኛ ቸርች ሆነው ከኛ ቸርች የወጡ ሰዎችን ሰላም እንዳንላቸው ትምህርት ተሰጥቶን እነሱን ሰላም ባለ ማለት ነው ያደግነው። እንደውም የምንድነው እኛ ብቻ እንደሆንን እስክናስብ ድረስ እግዚአብሔር በሚበዙት ደስ አላለውም ተብሎ እኛ ቁጥራችን ጥቂት ነው፣ በቃ በእኛ ደስ እንደተሰኘ የጌታ ምርጦች እኛ ብቻ እንደሆንን በዚህ አይነት አመለካከት ነው ተቀርጸን ያደግነው። በወቅቱ ከነበሩም አንዳንድ ያስተምሩም የተለያዩ ቻሌንጆች የተነሳ ነው ልበል። ምንድነው የነበርኩባት ቤተክርስቲያን በጣም ብዙ መልካም ነገሮች አሏት። ቅድስና ላይ በጣም ይተኮራል፣ ጾም ጸሎት ላይ በጣም ይተኮራል፣ ሁሉ ነገር እንደ እግዚአብሔር ቃል ይሁን የሚለው ነገር ላይ በጣም ይተኮራል፣ እግዚአብሔር መፍራት ላይ በጣም ይተኮራል። እነዚህ በጣም ጥሩ ኳሊቲ የሆኑ ነገሮች ናቸው። ግን ሌሎችን ማርከስ፣ ሌሎችን መጸየፍ፣ እኛ ብቻ ምርጦች የሚል እንደሰማሁት ከሆነ መጀመሪያም እቺ ቤተክርስቲያን ከሌላ ቸርች ጋር ነበረች። የወጣችበት ምክንያት በቃ እኛ ንጹሐን ነን፣ ስማችን ራሱ እንደ እግዚአብሔር ቃል መሆን ያለበት እናንተ ልክ አይደላችሁም ተብሎ በደብረ ዘይት የምትገኝ የእግዚአብሔር ቤተክርስቲያን ነበር የምትባለው። እና ስለዚህ በቃ ሁሉ ነገር እንደ እግዚአብሔር ቃል በሚል እንትንና ሁሉ ነገር እንደ እግዚአብሔር ቃል መሆኑ ልክ ሆኖ ሌሎችን መንቀፋችን፣ ራሳችን ከፍ ማድረጋችን ልክ አልነበረም። ግን በልጅነት የተማርነው ትምህርት ስለነበረ እንደ ትክክለኛ ነው የምንቆጥረው፣ ያው እያስተማሩት ስላደግን እና የትም ቸርች አንሄድም፣ የትም ቸርች አናገለግልም። ከየትም ቸርች ማንም ሰው እኛ ጋር መጥቶ አያገለግልም በምንም አይነት ተአምር። በዚህ ሁኔታ ውስጥ አድጌ ነው እንግዲህ ወደ ዩኒቨርሲቲ የገባሁት። ዩኒቨርሲቲ ስገባ የኛ ቸርች የለችም እዛ፣ ከየአቅጣጫው ነው። ስለዚህ ምንም ህብረት ማድረግ አልችልም። ምንም አይነት አብሬ መጸለይ፣ አብሬ ባይብል ስተዲ ማድረግ፣ አብሬ ፌሎሺፕ ማድረግ አልችልም እና በጣም ብቸኛ ሆንኩኝ። በብዙ ነገር ውስጥ አሳለፍኩ። ከዛ አንድ ሴሚስተር አልቆ ለእረፍት ስመለስ ከመሪዎች አንዱን አማከርኩና ግራ እየገባኝ ነው፣ በብቸኝነት ማበዴ ነው፣ ምን ላድርግ አልኩት። በቃ ፕሮግራማቸውን ተካፈል፣ ግን ማንም እጅ እንዳይጭንብህ፣ ማንም እንዳይጸልይልህ፣ ማንም መልእክት እንዳይነግርህ ተጠንቀቅ፣ ተካፍለህ ልክ ብለህ ውጣ አለኝ። እነሱ እኮ ባይብል ስተዲም አላቸው፣ በሳምንት አንድ ቀን ብቻ አይደለም የሚገናኙት ስለው አንተን አስጠኝ የሚያደርጉ ከሆነ ግባ፣ አንተን አስጠኝ የማያደርጉ ከሆነ ባይብል ስተዲው ይቅርብህ፣ በሳምንት አንድ ቀን ያለችውን ፕሮግራም ተካፈል አለኝና በጣም ስለምንታዘዝ መታዘዛችን በጣም እስከ ጥግ ነበር። እሺ ብዬ ያን ቃል አክብሬ ሄድኩ። እግዚአብሔር ስለራራልኝ ባይብል ስተዲ አስጠኝ ያደረጉኝ እነሱ። ስለዚህ በዛ ውስጥ የኔን ህይወት ሊሰራልኝ ማለት ነው እግዚአብሔር እንጂ ህብረት ማላረግ ስለሆንኩ እኔ አስጠኝ መሆን አልነበረብኝም። ጌታ ግን ስለወደደ እንደሱና ከዛ ዝግትግት ያለ ነገር ውስጥ ነበርኩ። አብሬ ሳስጠናም እነሱን ነቅፋቸዋለሁ። የዳኑ አይመስሉኝም። ይሄ ሁሉ ያልዳነ ህዝብ ላለሁ አንዳንዴ ጾም ጸሎት ይዤ አልዳኑም እኮ እያልኩ ጸልይላቸዋለሁ። በእኔ ብቻ እንደዳንኩ አስቤ፣ እኔ ብቻ መንፈሳዊ እንደሆንኩ አስቤ እና አንድ ቀን ኮንፈረንስ ተዘጋጀ የተማሪዎችና አገልጋይ ተጋብዞ መጥቶ እኔ ወደ ኋላ ወንበር የተቀመጥኩት መልእክት ይናገራል። ገና ሊሰብክ ሲል ያ ሰው አስተማሪ የሆነ ሰው ነው። ትንቢት በመናገሩ ከዛ በፊትም ከዛ በኋላም አላውቀውምና መልእክት ይናገራል። መልእክት የሚናገረው ለእኔ ነው፣ አንተ ልጅ ብሎ ሳይሆን ሙሉ ምልክቴን ተናግሮ መልእክት ይናገራል። እጅህን አሳየኝ ቢለኝ አላሳይ። ምክንያቱም ማንም መልእክት እንዳይነግርህ፣ ማንም እንዳይጸልይልህ ተብያለሁ። የለበስኩትን ከውስጥም ከውጭ ሁሉን ነገር ተናገረ። ስለ ቤተሰብ ሁሉን ነገር ተናገረ። እጅ አላወጣም፣ እልከኛ ሆኜ ማለት ነው። እና በቃ እሱ ስቷል። የለበስኩትን ልብስማ ሰይጣንም ያቃልላል በልቤ።
የለበስኩት ልብስ ስለተናገረ ላምነው ነው እላለሁ በልቤ መቀበል ስለማልፈልግ ማለት ነው። እና በዚህ ሁሉ ነገር ውስጥ እኮ በቃ እኔ በጽድቅ እየኖርኩ እንዳለው ነው ማስበው። በቅድስና እየኖርኩ እኔ የጌታ ቆንጆ የጌታ ጀግና እንደሆንኩ ነው ማስበው። ሌሎቹን ለማዳን ራሱ መተጋ እንደሆንኩ ነው ማስበው። በኋላ ብሎ ሲያቀተው እግዚአብሔር ሆይ ያንተ ምሕረት በዚህ ልጅ ላይ ይሁን ሲል እኔ ከተቀመጥኩበት ማን እንደገፋኝ ምን እንደሆንኩ አላውቅም፣ ወደቅኩኝ። እዛ ላይ ነው ጌታ የተገናኘ ያሸነፈኝ። አለቀስኩ በጣም እና ብዙ ነገር ልክ እንዳልሆንኩ ገባኝ። የዓለማወቅን ወራት አሳልፎ የሚለው መዝሙር እዛ ጋር ነው የመጣው። ጌታ የዓለማወቅን ወራት አሳልፎ የዓይናችንን ግርፊት ከኛ ገፎ ከድቅድቁ ጨለማ አውጥቶናል። አሁን በብርሃን አለን ደስ ብሎናል። ክብር ይገባዋል። አንዱ ቁጥሩ ላይ ያገለገልነው እየመሰልን ጌታን ስናሳድደው ቆየን፣ ድንገት ተገናኘን በገሃድ ተመስክር የደማስቆ መንገድ የሚል አለ ቁጥሩ ላይ እና በቃ እኔ ልክ ነኝ፣ ለጽድቅ የቆረጥኩ ነኝ፣ የጌታ ጀግና ነኝ ብዬ በሚሄድበት መንገድ ግን ልክ አልነበርኩም። ጌታ ሊያድነኝ ወዶ በዚህ መንገድ መጥቷልና ለዛ ነው ከዛ ያ መዝሙር ተሰጠኝ። እሱን መዝሙር እያለቀስኩ ነበረ በቃ መዘምረው። እውነትም የዓለማወቅን ወራት አሳልፎኛል ብዬ እንደው ጌታን ማመሰግንበት አንዱ መዝሙር እሱ ነው። እግዚአብሔር ይመስገን። በጣም የሚደንቅ ነው። መዝሙሮቹ የተሰጡበት የመጡበት መንገድና ከህይወት ጋር የነበረው ቁርኝት እግዚአብሔር እንዴት አድርጎ ሰውን እንደሚያሸንፍ ከዛ ውስጥ በሚያወጣው ደግሞ ዝማሬ ትልቅ መልእክት ለትውልድ የሚሆን መልእክት እንደሚያስተላልፍ በጣም ይህንን እያየን ነውና እግዚአብሔር አምላክ ስለ ሁሉ የተባረከ ይሁን። ውድ ተመልካቾቻችን ዛሬ እንግዲህ ካለን ሰዓት አንጻር እዚህ ጋር ለማቋረጥ እንገደዳለን። ግን ይህንን ዝማሬ በሚቀጥለው በሶስተኛው ክፍል ይህንን ዝማሬ እንሰማለን። ሌሎች ደግሞ የቀሩንንም ሀሳቦች ከነቢይ ሄኒ ጋር እንቀጥላለን። በጣም ጥሩ ቆይታ እንዳሳለፍን አስባለሁኝ። እግዚአብሔርን ስለ ሁሉ እጅግ አድርጌ አመሰግናለሁ። በሚቀጥለው ሳምንት እንግዲህ በመጨረሻው ክፍል እስከምንገናኝ ድረስ መልካም ቆይታ ከቀሪው የኤልሻዳይ ቴሌቪዥን ኔትወርክ ዝግጅቶቻችን ጋር። ያንተ ውዳሴ ያንተ ዝማሬ በልቤ ሞልቶ እንዲፈስ ባፌ ሰተኸኝ የዜማ ስንቅ